አትጪኝ እባክሽ። አሁንማ እኮ ብር አምባሩ ተሰብሯል። የቀረ ነገር ቢኖር ስለኔ ለቤተሰቦች ማሳወቅ ብቻ ነው። ወዳት ልጅ አገባለሁ ስላልኩሽ ነው እንደዚህ ያዝ ልቀቁኝ የምትይው? አንተ ጽጋፈን ወለድኩ እንጂ አልወለድከኝም። እሺ እንዳንተ አይነቱ መረንና ሰዳቢ ልጅ ከመሆን መሆነው ይበቀር ይሻለኝ ነበር እኮ። ምን ስለሆነ ነፍሰ ጡር ስለሆነች ከፈለገሽ ልጁን እንዳልተሰጠን ትችላለች። መቼም ለጽንሱ ብለን እጇን ስመና እንቀበላት። ዝናሽ ምን አለች በላይ። አሁንስ የምትናገሩኝ የምታውቂ አልመሰለኝ። ነው ናስኪ አረፍ ሷር ያባዬ እኔ ተናገርኩኝ እኮ እኔ ከዚህ ልጅ ጋር መታረቅ አልፈልግም ብዬ ማለት ተናገርኩ አይደል እንዴ? ዳግም በቃ አጥፍቻለሁ። አንተ ልክ ነበርክ። ህይወት ውስጥ አልቃ መግባት አልነበረብኝ። ዳግም በቃ ተነስ። ይቅርታ ካላልክልኝ አልነሳም። ምን ሆነሃል ልጅ? እግሪ ስር ወርቆ ይቅርታ እየለመን አይደል እንዴ? ምን አለ ይቅርታ ብታደርግለት? የይቅርታም እኮ ጡር አለ። ዳግም ተነስ ተነስ እያልኩ ነው። እሺ በቃ ተነሳ ተነሳ። በቃ ይቅርታ አድርጌልሃለሁ። ዋናው ጥፋትህ ማመን ነው። ሲጀምር ዳግም ምንም አላጠፋም። አንተ ነህ ያለ ጥፋቱ ስለመታው ይቅርታ ልጠይቀው የሚገባው። ዝኑ ይቅር እየተባባሉ ጭራሽ ወደ ኋላ ትመልሺዋለሽ? የሰው ስም አጥፍቶ አላጠፋም ልትይ ነው እንዴ? ነው ወይስ አንቺ አብራነህ ስለምታያት ነው? እባክሽ እዚህ ነገር ውስጥ ጣልቃ አትግቢ ነው። እባክህ ለጋሼ ስንል እንኳን ይሄን ነገር እንተው። ለምንድን ነው የምተወው? እንዲያውም ሳስበው እማዬ ነገሩ እንደ አዲስ እንዲብራራ የምትፈልግ መሰለኝ። ስለዚህ እውነታው መታወቅ አለበት ነው። አሁን እውነታውን ማወቅ ምን ያስፈልጋል? እግር ላይ ወርቆ ይቅር በለኝ አለ አይደል እንዴ? ከይቅርታ በላይ ምን አለ? ነገሩን በዚህ መቋጨት አይሻልም? ነው ደግሜ እምልልሃለሁ፣ ሁለተኛ በአንተ ህይወት ውስጥ ጣልቃ አልገባም። አሁን ብቻ ከልብ ይቅር በለኝ፣ ወደ ኋላ እንመለስ። ተውት። እንዲያውም የአብራን ጉዳይ ሆኖ አሳሰበኝ እንጂ በዚህ ልክ ስሜት ያለውንም ነበር። ተባረክ ልጄ እንደዚህ ቤተሰቡን አክብሮ ይቅር ሲል ደስ ይላል። አይ ሊድ በቃ አባ፣ እንዲያውም ዛሬ የደስታ ቀኔ ስለሆነ ቀኔን በሐዘን አልጀምረውም። የደስታ ቀኔን ያልከው ምን ተገኝቶ ነው? እሱም በኋላ ብነግራችሁ አይሻልም? ለማንኛውም ዳግም ይቅርታ አድርጌልሃለሁ። ለይኩን ይሄ ልጅ ስለምን ደስታ ነው የሚያወራው? መቼም ድርጅቱን በስሙ አላዞርክለትም አይደል? ምን እያልሽ ነው? ድርጅቱ እኮ የቤተሰብ ነው። እንዴት ብዬ ነው ድርጅቱን ለሱ የምሰጠው? ባይሆን እንኳን የተወሰነ የአክሲዮን ድርሻ ልሰጠው እችላለሁ። የአክሲዮን ድርሻውንም ቢሆን አሁን እንዳሰጠው ያቺ ርጉም ምን አስባ እንደሆነ ምን ይታወቃል? ለማንኛውም ዳግም ወደ ስራ መመለስ ይችላል። እሺ ጋሽ፣ ቤተሰቡ ላይ ላጠፋሁት ጥፋት ሁሉ በጣም ይቅርታ ጠይቃለሁ። ይቅርታው እኔን አያካትትም። መልካም ቀን። እድሜ ለዛች ተንከሲስ እኔንማ እኮ ጥምድ አድርጎ እኮ ነው ያዘኝ። ይልቅ ስለ ኤደን ብናወራ ይሻላል። ለይኩን እሱን ነገር እኮ ማታ አውርተን የጨረስን መሰለኝ። እንደውም ከዚህ በኋላ አይደለችም ኤደን ኑሐሚንም እዚህ ቤት መታ መኖር ትችላለች። እውነት አሁን እንኳን ግራ እያጋባሽኝ ነው። እንዴ ለይኩን አሁንም ለኑሐሚን እንዴት ጥሩንሽ እያልከኝ ነው እንዴ? በቃ እንደነገርኩ ነው። ለልጄ ጥሩ ሚስት የምትሆነው እሷ ነች። ጅብ ከሄደ ውሻ ጮኸ ማለት እኮ ይሄ ነው። ለሁሉም ነገር እኮ አርፍደሻል። ለይኩን እኔ እኮ ኑሐሚን ብትሆን ደስ ይለኛል አልኩ እንጂ እሷ ካልፈለገች እኮ ይቀራል። ለልጃችን ደግሞ ሌላ ደህና ሴት ፈልገን እንድርለታለን። ቢሆን ደስ ባለኝ ነበር። ይልቅ ባለቀ ነገር ላይ ጊዜያችንን ባንፈጅ ጥሩ ነው። ከቻለና እንዴት አንድ ላይ እንደሚኖሩ ብናመቻችላቸው የተሻለ መሰለኝ እኮ። ምን ስለሆነ ነፍሰ ጡር ስለሆነች ከፈለገች ልጁን ወልዳ ልትሰጠን ትችላለች። መቼም ለጽንሱ ብለን እጇን ስመና እንቀበላትም። ዝናሽ ምን አለች በላይ። አሁንስ የምትናገሩኝ የምታውቂ አልመሰለኝ። እኔ ግን አሁንም አቋሚ አንድ ነው። ያቺ ነቀስ መቼም ቢሆን የልጄ ሚስት አትሆንም። የኔ አቋም ይሄ ነው። እንዴት አደርሽ የኔ ልዕልት? ወይኔ ጉዲ! ምን ተፈጠረ?
አልገባኝም። ስለተፈጠረው ነገር ምንም አላስታውስም እንዴ ብቻ እንደ ቆይ እንዴት እዚህ ልመጣ ቻልኩ? ትናንት ማታ ትንሽ መጠጥ እንደጠጣሁ አስታውሳለሁ፣ ግን ራሴን አልሳትኩም ነበር። ኤርሚያስ ምንድነው ያደረከኝ? ምንድነው ያደረከኝ? ቆይ ለምንድን ነው እንደዚህ ይሆንሻለሽ? ነው ወይስ አንቺንም እንደ ሌሎች ሰዎች የምፈልገውን ነገር ካገኘው በኋላ የምታወሽ መስሎሽ? አላውቅም ኤርሚ፣ በጣም ፈርቻለሁ። ከዚህ በፊት እኮ ምንም አይነት ወንድ አላውቅም ነበር። አይገርምም? ለኔ በጣም ገርሞኛል። የሴት ልጅን ክብር ከማልጠበቀው ቦታ ስላገኘው በጣም ተገርሚያለሁ ነው። እየቀለድክብኝ ነው? ህይወቴን ካበላሸ በኋላ ትቀልድብኛለህ? የቤተሰቦቼ እንዴት ነው የማየው? ወንድሜ ቢሰማ ምን ይለኛል? ተረጋጊ በቃ። ደግሞ እኮ የነገር ይቅርብን ብዬሽ ነበር። ራስሽ ነሽ አስገድደሽኝ ነው። ቆይ እሺ እኔ ባስገድደስ እምቢ አትለኝም ነበር? ወይኔ ቆይ እሺ አሁን ምንድነው የማደርገው? አልገባኝም። ቆይ አፈቅርሃለሁ ምናምን ስትይኝ የነበረው እንዲሁ ዝም ብለሽ ነበር ማለት ነው? ቆይ እሺ አፈቅርሃለሁ ማለት አብሬ መተኛት ፈልጋለሁ ማለት ነው? ንገረኝ እስኪ። በጣም ነው ያፈቀርኩሽ። በቃ በህይወቴ ሌላ እንዳንቺ ማፈቅራት ሴት እስከሌለሽ ደረጃ ድረስ ውስጥ የገባሽ። ተው ኤርሚያስ፣ እኔን ለማጽናናት ብለህ እንደ ልጅ ማይሆን ቃል እየነገርክ አትሸንግለኝ። እንዴ ኤርሚያስ ነው ያልሽው? ቆይ ያሁን ላይ ያወራነው ነገር ከንቱ ነገር ነበር ማለት ነው? ቆይ እንዴት ነው ነገሩ? ከማይረባ ሰው ነው ፍቅር ያዘ። ቆይ እኔ ግን ምን አይነት ማረባ ሰው ነኝ? አረ እንዲያውም ከትክክለኛ ሰው ነው ፍቅር ያዘሽ። አሁንማ እኮ ብር አምባሩ ተሰብሯል። የቀረ ነገር ቢኖር ስለኔ ለቤተሰቦችሽ ማሳወቅ ብቻ ነው። አሁንም ይሄን የማይረባ ሐሳብ ከአይምሮህ አላወጣሁም? አንተ እኮ የወንድሜ ሚስት ፍቅረኛ ነበርክ። በዛ ላይ ኑሐሚን ታሪክ አለ። ወይ ምን አይነት ማረባ ሰው! አሁንም ስለዛች ስለ ኑሐሚን ነው እያወራሽ ያለሽው? ቆይ እሺ ፈጣሪ አይበለውና ባረግዝስ? አይበለው ነው ያልሽው? እኔ እኮ እንዲለው ነው የምፈልገው። ሲጀመር አምላንንም እኮ ቤተሰቦችሽ ሲተቀበሏት ነፍሰ ጡር ስለሆነች አይደል? ገና እኮ ለሷም አልተፈቀደላት። ግን እኮ መፍቀዳቸው አይቀርም አይደለም እንዴ? ከፈለጉ ይፍቀዱላት፣ ካልፈለጉ ደግሞ አይፍቀዱላት። እኔ አሁን ስለሷ አያሳስበኝም። እሺ ቆይ አንድ የመጨረሻ ጥያቄ ልጠይቅሽ። ታፈቅሪኛለሽ ወይስ አታፈቅሪኝ? ምን ማለት ነው? ባላፈቅር ነው እንዴ እስከዛሬ ከስንት ወንዶች የደበቅኩትን ልቤን የሰጠው? ለኔ እኮ ከመወዳት ልጄን ጣፋጭ የሆነ ቃል ከሰማው በቂ ነው። ሌላው ነገር ትርፍ ነው እንዴ? ቤት ነው እንዴ ይዘኸኝ የመጣው? ጎሽ ማታ እውነትም ያንን ሱረት አብዝተሽ አቅልሽን ስተሽ ነበር ማለት ነው። ለማንኛውም መጣ። በጣም አምሮብሻል። እውነት በጣም አምሮብኛል። አንተም እኮ በጣም አምሮብሃል። ሸበላውናል። እርግጠኛ ነኝ ማዘጋጃ ቤቱ ራሱ እንደኛ አይነት ሙሽራ ፈራርሞ ያውቃል። ጉረኛ። ይልቃውን መሞጋገሱን ተውና እንዳንዘገይባቸው እንሂድ። እኔ እኮ አውቄ ነው ቀድሜ የጠራሁሽ እንጂ ጊዜ አለን። ይልቅ አሁን ቆንጆ የሰርግ ሙዚቃ እየሰማን አብረን እንሄዳለን። እሺ እናሁ ለምን እንደሆነ ባላቅም ደስታና ሀዘን ተቀላቅሎብኛል። ምንድነው የሚወድ በዚህ በደስታ ቀን የምን ሀዘን ነው? ምን አውቃለሁ። ልንፈራረም መሆኑ እኮ በጣም ደስ ብሎኛል፣ ግን ደግሞ ያለ ቤተሰቦች ፍቃድ ስለሆነ ትንሽ እሱ አሳስቦኛል። እሱን እኮ አውርተን ጨረስን አይደለም እንዴ? በቃ እኛ ተፈራርመን ስንነግራቸው ያኔ ወደው ሳይሆን አሜን ብለው በግዳቸው ይቀበሉናል። እሺ በቃ አሁን ንግባና ቶሎ እንሂድ። አሁን ደግሞ ይሄንን ጣፋጭ ቁርስ አጎርስሽ ትበያለሽ። ስትታይ ልምድ ያለ ነው የምትመስለው። ቆይ ለስንቱ አይሆን እንቁላል ፍርፍርና እንጆሪ ጁስ ያጠጣት? ምን ማለትሽ ነው? ለማንኛውም ምግቡን ቆንጆ አድርጌ ነው የሰራሁልሽ። ኤርሚ አትልፋ፣ አልበላም። ለምን እንጂ ነው? ቆይ አንተ ግን ይሄን ነገር እንዴት ነው አቅለላ ያየው? ክብረ ንጽህናዬን እኮ ነው የወሰድከው። እና እንድመልስልሽ ፈልገሽ ነው? ይሄ አያስቅም። እሺ እና ታዲያ ምን አድርግ ነው የምትይኝ? እውነቴን ነው። ወይ አባዬ ወይ ወንድሜ ይሄን ነገር ያወቁለት ያበቃልኛል። ይሄን ነገር እኮ የምናውቀው ሁለታችን ብቻ ነን። ከሁለት አንዳችን ካልተናገረን ማን ሊያውቅ ይችላል? እኮ እኔ ነኝ የምነግረው። ቆይ ምን ብዬ ነው ይሄን
ወሬን ማውራው? በቃ አታስቢ፣ እኔ ራሴ እነግራቸዋለሁ። የቤተሰባችሁን ስም ላዋርደ ወይስ ገንዘብ ሰጡኛላችሁ እላቸዋለሁ። ምን? አረ ተረጋጊ፣ እኔ ስቀልድ ነው። እኔ ከዛ እንፈልገው አንቺን ብቻ ነው፣ አንቺና አንቺን ብቻ። ደግሞ እመኚኝ፣ በክብር አገባሻለሁ። እመነኝ ኤርሚ፣ እኔ እናንተ መሀል ጋብቻ የሚባል ነገር የለም። ቤተሰቦችሽም ደግሞ እምቢ ካሉ ጠልፌም ቢሆን ወስድሻለሁ። በሽታ ይለጠፍ እጎዳብሻለሁ። አሁን ግን እንደተጨንቄ ሰርቼ መብላት አለብሽ። አሁን ወጥመድ ውስጥ ገብተሻል ወይዘሪት ኤሚ። በሰላም ነው ሰላም ሳትለኝ የገባው። እኔ ግን እንዳንተ አይደለሁም። ቡና ይዤ ልመጣው። ቆይ ግን በመጀመሪያ ቡናውን ያፈላው ማን ነው? ያንቺ ነው? ለምን እንደዚህ አልክ? ነው ወይስ ላለቃ ቡና ሳፈላ ተደብቀህ ታየኝ ነበር? ባይሽ ችግር አለ? ችግር አለው? አዎ ችግር አለው። ቆይ እኔ መከታተሉ ለምን አስፈለገ? ታውቂያለሽ፣ አንዳንዴ በናውም ቀናበታለሁ። እንዴት? እሱ እድለኛ ብዙ የሚወደውና የሚያስብለት ሰው አለ። አንተስ የለህም? እኔን ከአባቴ ውጪ ማንም የሚያስብልኝ ሰው የለም። ታውቂያለሽ፣ የወለደችኝ እናቴ እንኳን ፍቅሯን ለማሳየት ፈቃደኛ አይደለች። አይ እንደዚህ ብለህ እንኳን አትደምድም። ባለፈው ውጭ ያደርክ ጊዜ እንዴት እንደተጨነቀች እኔ ራሴ አይቻለሁ። ካልሽ ግን እሷን ላለማየት እዛ ቤት መግባት አስጠልቶኝ ነበር። ግን ምን ያደርጋል፣ ጋሽ ላይኩን አስገድደው ነው ያስገቡኝ። እሳቸው ናቸው ማለት ነው ወደ ቤት የመለሱ? ይልቅ ከናሁም ጋር ስለታረቃችሁ በጣም ነው ደስ ያለኝ። መጀመሪያውኑ በማያገባኝ ነገር ውስጥ ነበር የገባሁት። አንተ እኮ ልክ ነበርክ ዳግም። እኔም በአንተ ቦታ በሆን ኖሮ ተመሳሳይ ነገር ነበር የማደርገው። ቢያንስ እንኳን አንቺ ብታደርጊው ምክንያት ይኖርሽ ነበር። ምን አይነት ምክንያት? ለአምራን ያለሽን ጥላቻና ለናውም ያለሽን ፍቅር ልበልሽ? ያማል እንዴ? ቆይ እንዴት ነው የምታስበው? አየሽ አይደል ያውኑን እንዴትሽ ራሱ ትክክለኛ ንግግር እንደሆነ ማሳመኛ ነው። እባክህ ዳግም የማይመስል ነገር አታውራ። ይልቅ ስራህን ረስተዋል። ዛሬ አታስተምረኝም እንዴ? የቢሮውን ትምህርት እኮ ጨረስን። አሁን የሚቀረን የውጪ ነው። ስለዚህ የውጪውን ነው ማስተምርሽ ማለት ነው። ለእኔም አሪፍ አጋጣሚ ነው። ከናውም ጋር በተጣላው ቁጥርና ቢሮ በቀረው ቁጥር ያንቺም ትምህርት የሚቀረው ነገር ይስተካከላል ማለት ነው። ዳግም እየቀለድኩኝ እኮ አይደለም፣ ቁም ነገር ነው እያወራሁት ያለሁት። ጋሼ እኮ ናቸው ቤትና ቢሮ እንዳስጠናሽ የነገሩኝ። ቤትሽ እንዳልመጣ ከፈለግሽ ደግሞ ምሳ እየበላ ላስጠናሽ እችላለሁ። ወይ ይሄ ምሳ ግብዣ አሁንስ ፈረደበት። ቆይ ለምንድን ነው ግብዣዬን የምትንቂው? እንዲህ ከፍቶኝና ጠፍቼ ስመጣ አሁንም ግብዣዬን ትንቂዋለሽ? አትቀበኝ? እሺ በቃ ዛሬ እንበላለን። የምርሽን ነው? ምን ነው ደስ አለ? ምሳ ብቻ እኮ ነው እንበላለን ያልኩ። ይልቅ ከቢሮ ብዙ መራቅ የለብንም። ችግር የለውም። አንቺ ብቻ እሺ በይኝ እንጂ የትም ይመችኛል። ቆይ ከኔ ጋር ምሳ መብላት ነው እንዲያስደስተህ? ምን ሆነሻል? ምሳ ተብሎ እኮ ነው እራት የሚባለው። ሌላ ያልነገርኩሽ ነገር፣ ስትስቂ ልብ ቀጥ ነው የምታደርጊው። እንደዛ እንኳን አትበለኝ። ይልቅ አሁን ቡናህን ጠጣ። ቀዝቅዟል እኮ። ወይስ ድጋሚ አሙቀሽ ልታመጪው? በቃ እንዲያውም ስራህን ስራ። ምሳ ሰዓት ላይ እንገናኛለን። ቡናውስ? አንቺን ሳይ ብቻ በህይወት እንዳለው እንደሚሰማኝ ማን በነገርሽ? በመጨረሻ ማሳካ ነው አይደል? ኦፍ ኮርስ የኔ ማር። ካሁን በኋላ የቀረን በአንድ ቤት ተጠቃሎ መኖር ብቻ ነው። ከዛ በፊት ግን ቤተሰቦች ቀለበት ማድረጋችንን ማወቅ ያለባቸው አይመስልም? የኔ ፍቅር ለሷ ሀሳብ አይግባሽ። እኔ ራሴ ነኝ የምነግራቸው። መጋባታችንን ሲያውቁ ቤተሰቦች ምን የሚሉ ይመስላል? እኔ ግን እንዳያባሩ ፈርቻለሁ። ኧረ እባክሽ፣ አሁን እኮ ባለ ትዳር ነኝ። ዝም ብሎ የሰው ባል ከቤት ማባረር አለ እንዴ? ባይዘዌ ብታገባም ባታገባም አንተ ለነሱ ልጅ ነክ። እኔ እኮ ያው እነሱ ቢያባሩክ ምን ታደርጋለህ? ይሄ እኮ ቀላል እኮ ነው።
አንቺ ጋር እመጣለሁ። ምን ነው አንቺ ጋር በመጣ አትቀበኝም እንዴ? ኧረ እቀበልሃለሁ፣ ግን ደግሞ እኔም ያንተ ጥገኛ ነኝ። ለዚህ እኮ ነው የሆነ መተዳደር ያስፈልገናል ያልኩ። የፈለገ ነገር ቢመጣ ለራሳችን አናንስም። አስፈላጊ ከሆነ ደግሞ ቆንጆ ቤት እንከራያለን። ይሻላል። ለነገሩ በዚህ ደስታዬ ሰዓት ምንም ነገር ማለት አልፈልግም። ብቻ አንተን ስላገባው በጣም ደስተኛ ነኝ። ይልቅ ስለ ልጃችን እናስብ። ባይገርምሽ በህልሜ ቆንጆ የምታሳሳ ልጅ አቅፍ ያለኝ። ግን እኮ ህልም ተቃራኒ ነው ይባላል። የምንወልደው ልጅ ወንድ ሊሆን ነው ማለት ነው። ይሆና ምን ችግር አለው? ግን እኔ የምር የሆነ ሴት ልጅ ብትሆን በጣም ደስ ይለኝ ነበር። ልጃችን ወሬ ልንቀይር እንችላለን። ለምንድን ነው የምንቀይረው? ቆይ ግን የምር ማለት ነው መቼ ነው ይሄ ጾታ ምናምን ነገር ማየት የሚቻለው? ገና ነው አልኩ አይደል እንዴ? ቆይ ለምንድን ነው እንደዚህ የምታስጨንቀኝ? ተይ እንጂ እንደዚህ አትሁኚ። ዛሬ እኮ የደስታችን ቀን ነው። እሺ በቃ ተረጋጊ። ይልቅ ዛሬ ደስታችንን ቀን የት ሄደን ብናከብር ደስ ይልሻል? ቤተሰቦች ቤት ልበልክ? እንደዛ ቢሆን እኔ በጣም ደስ ይለኛል። አምራን እንዴ አባት ባለፈው እራት አዘጋጅተው ጠርተውናል ነበር። አሁን ደግሞ የቀለበት ዝግጅት እራት አዘጋጅተው እኮ ቢጠሩን ምን ችግር አለው? አዎ ለማንኛውም ስቀልድ ነው። ደህና ነሽ አይደል? እኔ ወድ ደህና ነኝ። ትንሽ ልቤ ከመፍራት ውጪ ደህና ነኝ። የኔ ግን አልፈራ። እንዲሁም ልቤ እያለኝ ያለው ምንድነው የምትወዳት ልጅ ክበስ ስለወሰርክ ደስታ ነው ሊሰማ የሚገባው ነው የሚለው። እውነት ግን አትርቀኝም አይደል እንዴ? ልርቅሽ ለምን እቀርብሻለሁ? እሺ እና አምራንን ለምንድን ነው የራካት? የእነሱና ያንቺ እኮ የተለያየ ነው አልኩሽ። በቃ እንደ ቤት ሂድ። ላይኩን ምን እያደረክ ነው? ምንም አትበላውም እንዴ? ምኑን በላሁት? ደግሞ ምን ተፈጠረ? ድሮ እንደዚህ ነበር እራት የምንበላው ብለን እኮ እኔና አንቺ ብቻ ቀረን። ቆይ ግን ላይኩን ይሄ ነገር እስከ መቼ ነው እንደዚህ የሚቀጥለው? እስከ መቼ ነው ሁሉ ጊዜ አንተ ይሄ ነገር እያሳሰበ የምንቀጥለው? ልጆቻችን እኮ ከኛ ቁጥጥር ስር ወጡ። የራሳቸው ላንም ፈጠሩ። ይሄ አያሳስብም ነው የምትይ? ተመልከቻት። ትንሿ ልጄን እንኳን ካዩዋት ቀናቶች ተቆጠሩ። በፈጠራችሁ ስለ ደከመኝ ምንም ነገር እንዳትሉ። የፈሲታ ተቆጥታ አሉ። ለሞኑ ግን ተላማት የት ነው ያደርሽው? ጭራሽ ቤትም አላደረችም እንዴ? ጓደኛዬ ስምረት ጋር እንዳደርኩ እኮ ደውዬ ነግሬሽ ነበር። ላይ ደግሞ መች ነው ደውለሽ የነገርሽኝ? እረስቻለሁ ማለት ነው። በቃ እኔ መኝታ ቤት ገብቼ አረፍ ልበል። የት ነው እያናገርሽ የምትገቢ? ኧረ ላይኩን አንተ ነግርና ብርድ እንዴ? ቆይ አንቺ መቼ ነው እንደ ልጅ የምትሆኚ? እሺ አሁን ምን አደረግኩኝ? ደም ማሳት ይመክሽ። ላይኩን ምን እያደረክ ነው? ተረጋጋ እንጂ። ዝም በይ ዝናሽ። አንቺ አይገባሽ። አንቺ ነሽ ልጆቹን እንደዚህ እያሻበላሻቸው። ነይ ሂጂ። ቆይ ግን ምን እያደረክ ነው? ድሮ ማድረግ የሚገባኝ ነገር እያደረኩኝ ነው። ይኸውልሽ እኔ ሳልፈቅ ከዚህ ቤት ነግረሽ ማለት ነው የምትፈልጊው ነገር እዚህ ይመጣልሽ። አባዬ ቆይ ግን እስከ መቼ ነው እዚህ አስረን ታስቀምጠኝ? ወደ ቀልብሽ እስከምትመለሽ ቀጥሉ እኮ እዚህ አባዬ እዚህ አስረን ታስቀምጠኝ አትችልም። አባዬ ክፈትልኝ። አባዬ ክፈትልኝ። እውነት ላይ እንደፎከርከው ልጅቷን ክፍል አስገብተህ ቆለፍክባት? እኔ ሳልፈቅድ ማንም ሰው ይሄን በር ቢከፍት ጠሩ ከኔ ጋር። እኔ ግን ምንም ያደረግከው ነገር ትክክል አይመስለኝም።
ቆይ አሁን እቺ ልጅ ቤት ውስጥ አስገብተህ ስለቆለፍክባት መስመር የምትይዝ ይመስላል? እኔስ ይሄን አደረኩኝ፣ አንቺ ለልጅሽ ምን አደረግሽ? ውድ ቤተሰቦቼ እንዴ ምንድነው ምሳ አቅርባችሁ እንደዚህ መጨቃጨቅ? አንተስ ብትሆን እህት እንደዚህ መረዝ ሱጣ ዝም ብለህ ታያታለህ? በኤሚኔ የተበሳጫችሁት ማለት ነው። እኔ ደግሞ ይሄንን ብስጭታችሁን የሚያስረሳ ቆንጆ ዜና ልንገራችሁ። አንተ ደግሞ የምን ዜናን የምትለው ምንድነው እሱ? እኔና አምራን ተጋብተናል። ምን? እናንተ ባትፈቅዱም በመጨረሻ ፍቅራችን አሸነፈው አድርገነዋል። ለይኩን ዝም ትለዋለህ እንዴ? ልጅ እኮ እያበደ ነው። እንዲህ ሳታማክረኝ እንደዚህ አይነት ነገር ታደርጋለህ ልጅ? እንዴ ስንቴ ነው እሷን ማግባት እፈልጋለሁ ብዬ ነገርኳችሁ። እናንተ ግን በሰማችሁት ተራና ማይረባ ውሸት ምክንያት ሽማግሌ ለመላክ እንኳን ፈቃደኛ አይደላችሁ። እና ናሆም ሄደህ ያቺ ልጅ በፍቃድ አገባሃት ማለት ነው? አዎ እማዬ፣ ሁለታችንም ተፈቃቅደን ተጋብተናል። ነው እንግዳውስ ይሄ ጋብቻ ከቤተሰብ እውቅና ውጭ ነው። ስለዚህ ድርጅቱንም ቤቱንም ለቀህ ትወጣለህ ማለት ነው። እባክሽ ረጋ ቤት ነው። ቆይ ለይኩን አንተ ራስህ ግን ይሄን እየሰማ እንዴት ነው መረጋጋት የቻልከው እንዴ? ልጃችን እኮ በአደባባይ ራሱን እየዳረ እኮ ነው። እንዴት ነው ይሄ ነገር ያስቻለ? ቤትሽን ለቅቄልሽ መውጣት እችላለሁ። ድርጅቱ ግን በፍጹም ያ ድርጅት የቤተሰብ እንጂ ያንተ ድርጅት አይደለም። ትሰማኛለህ? ይበቃችኋል። እስኪ ቢያንስ ለመደማመጥ እንኳን ሞክሩ። እኔ ከዚህ በኋላ ይሄንን ውርጋት ቁጭ ብዬ የማዳመጥበት ምንም ጆሮ የለኝም። ቆይ ለምንድን ነው የምትሳደቢው? ደግሞ ወዳት ልጅ አገባለሁ ስላልኩሽ ነው እንደዚህ ያዝ ልቀቁኝ የምትይው? አንተ ጽጋፍን ወለድኩ እንጂ አልወለድከኝም። እሺ እንዳንተ አይነቱ መረንና ሰዳቢ ልጅ ከሙሉ ማገናኝ በቀር ይሻለኝ ነበር። ዝናሽ እባክሽ ተረጋጊ። ያቺ ልጅ እኔ በህይወት ቆሜ መቼም ሁሉ አይሳካም። ይሄን ያለ አንቺ አምራን እንዲጥላሻል ለምንድን ነው የመጣሽው? ልጅ አማቅጦኛል ስላለሽ ነው ወይስ ሌላ ጉዳይ አለሽ? ዳግም እንደሱ አይነት እርካሽን ሴት በእንጨትም ቢሆን አይነካት። አሁንስ ይበቃሻል ዝናሽ፣ አበዛሽ። ትሰማኛለህ ለይኩን? ልጃችን ያለኛ ፈቃድ አምራን የምትባል ልጅ ካገባ አይደለም የድርጅታችን ወራሽ ነው ናሆም የሚባል ልጅ የለንም። ገባኝ። እማዬ እኮ ለእኔ ያላትን ጥላቻ ነው በግልጽ ያሳየችኝ። አንተም እኮ ልክ አልሰራም ነው። እኔ እኮ ልክ ነው የሰራሁት አባዬ። አሁንም ቢሆን አምራን እወዳታለሁ። እሷን አጥቼ ከምኖር ቤታችሁን ለቅቄ መውጣት ይቻለኛል። ናሆም እባክህን አናግረኝ። ቆይ አሁን ወዴት ነው የምትሄደው? ዘንድሮ ምን አይነት ጣጣ ውስጥ ነው የገባሁት ፈጣሪ ሆይ። የኤሚ ነገር ግን በጣም አልገረመም። ገና እኮ አንድ ፍሬ ልጅ ነች። ስታያቸው ግን የተበሳጨሽ ትመስያለሽ። አንተ አልተበሳጨም? ለምን እበሳጫለሁ? ኤሚ እኮ ፍቅረኛ አልነበረችም። እና ኤርሚ የኔ ፍቅረኛ ነው እንዴ? እንዲያውም ስላየሁት በጣም ነው የተበሳጨሁት። ቆይ ግን አሁን ዝም ነው የምንለው? እኔ በበኩሌ ምንም አይነት ቃል አለመተንፈስ ወስኛለሁ። ኤሚ ደግሞ ከናሆም የባሰች ነች። ደግሞ ቤት ውስጥ ሌላ ችግር ብፈጥርስ? ታውቃለህ ጋሼ ግን በጣም ያሳዝነኛል። እነርሱ ጥሩ አሳዳጊ ናቸው። ለልጃቸው ብቻ ሳይሆን ለሌላ ሰውም ይተርፋሉ። በእርግጥ ለነሱ ይሄ ነገር አይገባም። ኑሐሚን ካላስቸገርኩሽ ወይን አብረን መጠጣት እንችላለን? ወደ ቢሮ እየገባን ወይን እና ከቢሮ ስንወጣ ይቻላል? ምን ነው አንተ እቅድህን ማስከር ነው እንዴ? በወይን ይሰከራል? እኔ እባክህ ገና በሽታው ነው የምሰክረው። በዛ ላይ እኔና ወይን ጥሩ ትዝታ የለንም። ማለት ጥሩ ትዝታ የለንም ስትይ እንዴ? ቆየ ግድ ሁሉንም ነገር ማወቅ አለብህ እንዴ? በላውን ሂሳብ ክፈልና እንውጣ። በስማ ጭራሽ ብሎ ቁጣም ያምርብሻል አይደል? ቆይ አንቺ ምንድነው የሚያስጠላብሽ? እና ቤቱን ለቅቄ ወጥቻለሁ እያልከኝ ነው? እማዬ እኮ አፍ አውጥታ ከዛ ቤት ውጣልኝ እኮ ነው ያለችኝ። እሳቸው ጸባቸው ካንተ ሳይሆን ከኔ ነው። ቆይ ይሄን ያክል እኔ ምን አድርጊያቸው ነው በዚህ ልክ የሚጠሉኝ? እባክሽ አምራን እስኪ እሺ በይኝና ከዛ ቤት ወጥተን የራሳችን ቤት እንግባ። እሺ ቆይ አባትስ ምን አሉ? እነሱን ታያቸው እሺ አልሽኝ አይደል? አንቺ ብቻ ቆይ አንተ ላይ በዚህ ያክል ለምንድን ነው የሚጨክኑብህ? ምንም ቢሆን እኮ የልጃቸው ልጅ እኮ ነው በሆዴ ያስኩት። እነሱን ታያቸው። እኔ ከወደድኩሽ አይበቃም እንዴ? አሁን ላንተም ጭንቆኩብህ አይደል? እባክሽ የኔ ፍቅር እነሱን ታያቸው። አንቺ ብቻ ከጎን ይሆኝልኝ እንጂ ይሄን ነገር በደል እንወጣዋለን። እኔ እኮ ሁሌም ካንተ ጎን እንደሆንኩ ታውቃለህ። ግን ስለዚህ ቆንጆ ቤት እንከራይ። ደላላው ላናግረው አይደለም? ቆይ ሁሉ ችኮላ ለምንድን ነው? እኔ አሁንስ ግራ የገባሽኝ አንቺ ነሽ። ብቻውን ተመልሼ እዛ ቤት ልግባ እያልሽኝ እንዳይሆን።
ያለ ቤተሰብ ቀለበት አደረግን። አሁን ደግሞ ቤተሰብ ሳያውቅ አንድ ላይ መኖር ልንጀምር ነው? ንገርኝ እስኪ ከዚህ ውጭ ሌላ አማራጭ አለ? እስኪ ንገርኝ። እኔ ግን አሁንም በአባት በኩል ነገሮች የሚሰሩ ይመስለኛል። እናቴ ካልፈቀደች እሱ ብቻውን ምን ሊያደርግ ይችላል? የቤቱ አባወራ አይደሉ እንዴ? ይቅርታ ለተጠቀምኩት አማርኛ። እሱም ቢሆን ተደብቀን ቀለበት ማሰራችንን አልወደደውም። ታዲያ ምን ችግር አለው? ብቻ እሳቸው ይፍቀዱ እንጂ ድጋሜ እኮ ቀለበት ማድረግ እንችላለን። እኔ አሁን ሳልቻልኩም በጭንቀት አናቴ ሊፈነዳ ነው። አይዞህ የኔ ማር፣ ይሄን ነገር በድል እንወጣዋለን። እኛ ያዝነው እውነተኛ ፍቅር ያሸንፋል። ወይዘሮ ዝናሽ አንዴ ብቻ እዛ ቤት እግሬ ይርገጥ እንጂ ምን አይነት ምራት እንደሆንኩኝ አሳይሻለሁ። አሁን በቃ በዚህ ልጅ ምክንያት ስልኬ መጨናነቁ ነው። ወይኔ ኦክሲጅን፣ ያንተ ኦክሲጅን እዚህ ካርቦን ዳይኦክሳይድ ሆናለች። ደሞ ማን ወደፊት ሚስቴ እንደዚህ አቃጠለብኝ? አሁን ልነግረን አታምነኝም? ክፍል ውስጥ እኮ በር ተዘግቶብኝ ነው ያለሁት። ምን እንዴ? ቆይ ማን የዘጋብሽ? አባዬ እኮ ከዚህ በኋላ ከዚህ ክፍል አትወጪም አለኝ። አልገባኝም። ሜሚ ስለኔና ስላንቺ አወቁ እንዴ? አንተ ደግሞ ስለኔና ስላንተ ቢያቅ እስካሁን በህይወት የምታገኘኝ ይመስላል? ያው አባትሽ እኮ ሰላይ መቅጠር ስለሚወዱ አንቺ ላይም ቀጥሮብሽ ከሆነ ብዬ እኮ። ብቻ አሁንም እየቀለድክብኝ እንዳይሆን። በቃ እኔ የማወራው ነገር እንዳለ ቀልድ ነው አይደል ላንቺ? እሺ አሁን ምንድነው ማድረገው? ማንም እኮ ክፍል አይመጣም። ሰራተኛዋ ናት ምግብ ለማቀበል የምትመጣው። እምወዳት እናቴ እንኳን ጨከነችብኝ። እና ታዲያ እኔ ልምጣ እንዴ? ምጥ ይምጣብህ። ለሱም አንቺ አትቀርቢም ብለሽ ነው? ወይኔ ኤሚ፣ ታጽናናኛለህ ብዬ ብደውል ጭራሽ ጨጓራዬን ትልጠኛለህ። እሺ ታዲያ ምን ላድርግልሽ? የኔ እስትንፋስ ምንድነው 10 ጊዜ የኔ ኦክሲጅን እስትንፋሴ ምን አምትለው? ያለ አንቺ መተንፈስ እንደከበደኝ ብነግርሽ ታምኚኝ ይሆን? መቼም አላምንም። እንደውም ዝም ብለህ እየፎገርከኝ ነው ይመስለኝ። እሺ ቆይ ታዲያ እንዴት ብዬ ነው ልቤን ከፍቼ ማሳይሽ? ያዋከቡት ነገር አለ ከያኔ። ቆይ ግን ለምን በመስኮት ዘለሽ አትወጪም እንዴ? ወጥቼስ ትዘያለሽ? ያማሃል እንዴ? የኔ ክፍል ያለው እኮ ላይ ነው። እና ደግሞ እኔ በጓሮ በር ገባና እኔ ላይ ትወርቂያለሽ። አንተ የወደክብኝ አይበቃ? አረ ጨዋታ መጨመር። ደግሞ ስላንተ ሳስብ ብቻ ነው ያልኩት። አይገርምሽም? ልክ እንደኔ። አንተማ እኮ መቼም ስለኔ አታስብ። ምን አልከኝ? አረ እኔ በሆዴ ነው ያወራሁት እንዴ። ሰው ነገር ሲይዝ ነው በሆድ የሚያወራው ይባላል። አንቺ ልጅ ግን በር ሲቆለፍብሽ ጨዋታ ትጨምሪያለሽ ልበል? ደግሞ በጣም የህመም ስሜት እየተሰማኝ ነው። ሰውነቴ ሁላ እየተሳሰረ ነው። ቆይ እንደዚህ ያደርጋል እንዴ? ምን ነው ደግሞ እንደዚህ የሚያደርገው? ኤርሚያስ አይዞሽ በቃ ትኩስ ነገር ሰጭበት። ስትራፖ ነው ይልቅሻል። ደግሞ ላገኝ ፈልጌ ነበር። ደግሞ እንደገና አለ ሰውየው። እውነት ግን መቼም አትተወኝም አይደል? ቆይ አንዴ እሺ ነው መልሼ እደውልልሻለሁ። የሆነ ስልክ ገብቶብኝ ነው። እሺ ቆይ ትንሽ ብቻ። እቺ ደግሞ ቀን ሙሉ ስትጋተተኝ ልትል ነው እንዴ? ስለና ስለሷ ግንኙነት ነው ቤተሰቦቿ እንዳይቆዩ ነገር ማድረግ አለብኝ። አዎ አስብ እንጂ አይደል? አስብ ምርጥ ሀሳብ። እኔና እሷ በፍቅር ተቃቅፈን የተነሳነው ፎቶ በየማህበራዊ ሚዲያው መልቀቅ። ያን ያቶ ለይኩን ምን እንደሚመዝብኝ እናያለን። በጣም ጎበዝ ነው። ይኸውልህ አባዬ እስካሁን ያደረስክብኝ ችግር ይበቃል። ወይዘሮ ዝናሽ እኮ ትዳር ያላት ሴት ናት። አባዬ እኔ ከአቶ ሌኩን ጋር መጣላት አልፈልግም። እንዴ ቆይ አቶ ሌኩን እንደ ልጃቸው እኔን ስለተቀበሉኝ ቀና እንዴ? ቆይ እስከ መቼ ነው ባለ ትዳር ሴት ለዛም ልጆች ያላት ሴት አፍቅሬያለሁ እያልክ የምትጃጃለው? ቢሆንም ግን ይሄ ለኔ ጥሩ አጋጣሚ ነው። ወይ ጉድ ወይዘሮ ዝናሽ አሁን እናቴ እጄ ላይ ጣልሽ። እባክህ አባዬ ስማኝ በደንብ። የወይዘሮ ዝናሽ ልጅ መሆኔ አቶ ሌኩን ማወቅ የለባቸው። ተናግሬያለሁ። እሺ ደውልልሃለሁ።
ውድ አማቾቼ እንኳን ደህና ጠበቃችሁ። ለእናንተ የሚሆን ቆንጆ ስጦታ ነው ይዤላችሁ የመጣሁት።